አንድ ሰው በሆቴል ምሳ ሊጋብዝ ቢያስብ በጣም ውድ የሆኑ ምግቦችን አትዘዝ ይላል። በጣም ነውር ነው። ምንድነው የሚለው? እንደውም በአባባላችን አፍ የሚጎርሰውን እጅ ይመጥናል ይባላል። እስካሁን አላገባህም፣ እስካሁን ቤት አልሰራህም፣ እስካሁን ቤት አልገዛህም፣ ስንት ነው የምታገኘው የሚሉ አሉ። ልክ እንደ ሀገር ውስጥ ገቢ የሚመረምረዋቸው ማለት ነው። ስለዚህ በማይመለከተን ነገር መግባት በጣም ነውር ነው። ጫጩት ፊት ፈንግ ላይ ወራም ይላሉ። ባልወለዱ ሰዎች መካከል ስለ ልጆች ማውራት ነውር ነው በጣም። ባለጌ የሆነ ሙሽራ ወይም ሰውን የማያከብር ማለት ነው ሚዜዎቹ አገልጋዮቹ ይመስሉታል ወይም አሽከሮቹ ይመስሉታል። ምስጋናን መንፈግ አግባብ አይደለም፣ ነውር ነው። ሰው እንዴት ብዙ ነገር ተደርጎለት አመሰግናለሁ አይልም? አንዲት የደረሰች ልጃገረድ መድረሷ የሚታወቀውና ለትዳር ብቁ ናት ተብሎ የሚታሰበው አንድ ሙሉ ዶሮ ቀርቦላት እሱን ስትሰራ ሳይሆን ሙሉ ለሙሉ ስትበላ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ልማድና ክርስትና መርሃ ግብራችን ነው። ዛሬ በልማድና ክርስትና መርሃ ግብር በምዕራፍ 33 እስከ መርሃ ግብሩ ፍጻሜ አብራችሁን ከቆያችሁ ነውር ማለት ምን ማለት ነው? ምንድነውስ? እንደዚሁም ደግሞ በየንግግሮቻችን በየጨዋታችን ይሄ ነውር ነው፣ ይሄ ነውር አይደለም እንባላለን። ነውር ከምን ይመነጫልስ? መነሻውስ ምንድነው? በአመጋገብ በአነጋገር በድርጊቶችስ ነውር የሚባሉት ምን ናቸው? እነዛንስ እውነት ነውር ሆነው ነው ነውር የምንላቸው ወይስ እንደው ልማድ ሆኖብን ነው? ዛሬ ነውርን ከልማድና ክርስትና አንጻር እንማማርበታለን። መጋቤ ሃይማኖት መምህር ምትኩ አበራ ለዚህ ጥሩ ትምህርት አዘጋጅተው ወደኛ ቀርበዋል። ከነዚህ ጋር ተያያዥ የሆኑ ጉዳዮችንም ይዳስሱናል። እስከ መርሃ ግብሩ ፍጻሜ አብሮነታችሁ ከኛ ጋር እንዲሆን ግብዣዬን አቀርባለሁ። ወደ መጋቤ ሃይማኖት መምህር ምትኩ አበራ እንልፋለን። አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ የልማድና ክርስትና መርሃ ግብር ተከታታዮች በያላችሁበት ሰላምታችን ይድረሳችሁ። እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን አደራችሁ። እንደየሀገራችሁ የሰዓት አቆጣጠር ሰላምታችንን አድርሰናል። ይህ በቀንዲል ሚዲያ ብቻ የልማድና ክርስትና መርሃ ግብር ነው። በዚህ የልማድና ክርስትና መርሃ ግብራችን አንድ ርዕሰ ጉዳይ ይዘን ቀርበናል ማለት ነው። ከልጅነታችን ጀምሮ ሲነገረን እንድንታቀብ ወላጆቻችን ሲያስጠነቅቁን ያደግንበትና አሁንም ቢሆን ደግሞ በህብረተሰቡ ዘንድ የምንሰማውን እኛም የምንናገረውን አንድ ጉዳይ ይዘን መጥተናል። ነውር። ነውር ምንድን ነው? ነውር በልማድና ክርስትና እንዴት ይታያል? ለመግቢያ ያህል አንድ ጥቅስ ከመጽሐፍ ቅዱስ አነባለሁ። ሐዋርያው ቅዱስ ጳውሎስ በሸንጎ ፊት ቀርቦ ራሱን እየተከላከለ በነበረበት ሰዓት የተናገረው ቃል ነው። በዚህ በሐዋርያት ሥራ ምዕራፍ 24 ቁጥር 16 ላይ እናገኘዋለን። እንዲህ ይላል፣ ስለዚህ እኔ ደግሞ በእግዚአብሔርና በሰው ፊት ሁልጊዜ ነውር የሌለበት ሕሊና ትኖረኝ ዘንድ እተጋለሁ ይላል። ሁልጊዜም ነውር የሌለባት ሕሊና ትኖረኝ ዘንድ እተጋለሁ ይላል። ይህ የቀንዲል ሚዲያ የልማድና ክርስትና መርሃ ግብራችንም ተመልካቾቻችን፣ አድማጮቻችን በአጠቃላይ መንፈሳውያኑ ኦርቶዶክሳውያን ሕሊናቸው ከነውርና ከነቀፋ እንዲጸዳ ይተጋል ማለት ነው። ስለዚህ በልማድና ክርስትና ነውርን በተመለከተ እንዳስሳለን። እንደ ኢትዮጵያውያን ቅድም እንደተናገርኩት ከልጅነታችን ጀምሮ የምንሰማው ነውር ነው። ይሄ ነገር እኮ ነውር ነው፣ ነውር እኮ ነው፣ ነውር የለውም እንዴ እየተባለ ስንሰማው ያደግነው ጉዳይ ነው። ነጮቹ ኖርም ይሉታል፣ ከኛ ነውር ጋር ይገናኛል። በነገራችን ላይ ኖርም እና ሞራል የሚባሉ ጉዳዮች አሉ። ሞራል ሰው ተኮር የሆነ ህግ ነው። ሞራል ትክክል የሆነ የሚደረግ፣ ትክክል ያልሆነ ደግሞ የማይደረግ፣ አድርግ አታድርግ በሚለው ቃል ላይ የተመሰረተ ነው። ይሄ ሞራል ህግ ከባህል፣ ከሃይማኖት፣ ከማህበረሰብ መስተጋብር የሚቀዳ ነው። ነውር ወይም ኖርም አንጻራዊነቱ እንዳለ ሆኖ ማለት ነው። ማለትም በአንዳንድ ቦታ
ነውር የሆነ በአንዳንድ ቦታ ደግሞ ነውር ላይሆን ይችላል። ስለዚህ አንጻራዊነቱ እንደተጠበቀ ሆኖ አንዱ ነውር የሚለውን ሌላው ነውር አይደለም ስለሚል ማለት ነው። በአንድ ማህበረሰብ ወይም በአንድ ቤተሰብ ወይም በአንድ ሀገር የተለመደ ያ ማህበረሰብ ብቻ ወይም ያ ቤተሰብ ብቻ ወይም ያ ሀገር ብቻ የተስማማበት ክልክል የሆነ ጸያፍ የሆነ በሰው ፊት የማይደረግ አንዳንድ ጊዜ እንኳን ልናደርገው ቀርቶ ልናስበውም የማይገባ መጽሐፍ እንደሚል ማለት ነው ኖርም ወይም ነውር ይባላል። ኖርም እና ሞራል ሁለቱም የስነ ምግባር አካል እንደሆኑ መዛግብት ያስረዳሉ። those are the element of ethics ይሏቸዋል። ሁለቱም ኖርምም ሞራልም ማለት ነው የስነ ምግባር አካል ወይም መነሻ እንደሆኑ መጽሐፍት ያስረዳሉ። ይህንን ጉዳይ በተመለከተ የሚተነትኑ ማለት ነው። ነውር በመጽሐፍ ቅዱስ ምን እንደሚመስል በተወሰነ ደረጃ እንመልከት። ለምሳሌ በሐዲስ ኪዳን ነውር የሚለው ቃል ብቻ ነውረኞች፣ ነውራቸውን የሚሉ ቅጽሎችን ትተን ነውር የተባለው ቃል በቃል ብቻ በሐዲስ ኪዳን 25 ጊዜ፣ በብሉይ ኪዳን ደግሞ 20 ጊዜ፣ በጥቅሉ 45 ጊዜ ነውር የሚለው ቃል ተመዝግቦ እናገኛለን። የአማርኛ ቃላት መፍቻ ወይም መዝገበ ቃላት መጽሐፍ ነውር የሚለውን ሲፈታው ነውር ጉድለት፣ ለዓይን የሚያስቀይም ክፉ ግብር፣ ኃጢአት፣ ስካር፣ ምንዝር የመሳሰሉት እያለ ይፈተዋል ነውርን። ቅዱስ ጴጥሮስ ስለ ሐሰተኞች ነቢያት በተናገረበት አንቀጹ ማለት ነው በመጽሐፍ ቅዱስ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 13 ላይ እንዲህ ይላል፣ የአመፃቸውን ደሞዝ ይቀበላሉ፣ በቀን ሲዘፍኑ እንደ ተድላ ይቆጥሩታል፣ ነውረኞችና እርኩሳን ሆነው ከእናንተ ጋር ሲጋበዙ በፍቅር ግብዣ ይዘፍናሉ ይላል። ነውርን በተመለከተ ሲናገር ማለት ነው። በመጽሐፍ ቅዱስ አንዲትን ሴት ያለ ፈቃዷ ከክብር ማሳነስ ማለት ፈቃደ ሥጋ ከአንዲት ሴት ጋር መውደቅ ወይም አንዲትን ሴት ከክብር ማሳነስ ማነወር ወይም ነውር ተብሎ ይጠቀሳል። ለዚህ ጥሩ ምሳሌ የሚሆነን ሁለተኛ ሳሙኤል በምዕራፍ 13 ከቁጥር 13 ጀምረን ስናነብ አምኖን እህቱ ትዕማርን ከክብር ባሳነሳት ጊዜ ቀድሞ እንደዚህ ብላው ነበር፣ እኔ ነውሬን ወዴት ልሸከም? አንተም በእስራኤል ዘንድ ከምናምንቴዎች እንደ አንዱ ትሆናለህ። እንግዲህስ ለንጉሡ ንገረው፣ እኔንም አይነሳህም አለችው ይላል። እሱ ግን ቃሏን አልሰማም፣ ከእርሷም ይልቅ ብርቱ ነበርና በግድ አስነወራት፣ ከእርሷም ጋር ተኛ ይላል። ይህንንም ነውር ብሎ መጽሐፍ ቅዱስ ይገልጸዋል ማለት ነው። የጸሎት መጽሐፍቶቻችን ነውርን በተመለከተ ሲናገሩ ከነቀፋ ጋር አስገብተው ወይም ደግሞ ከነቀፋ ጋር አናበው ይናገራሉ። ነውር፣ ነቀፋ እመቤታችን ቅድስት ድንግል ማርያምን ነውር ነቀፋ የሌለብሽ ይላታል። ነውር የሌለብሽ ፍጽምትና ጉድፍ የሌለብሽ ይላታል። የረቡዕ ውዳሴ ማርያም ላይ ስንመለከት ማለት ነው። ቅዱስ ዳዊትም በመዝሙር 65 ቁጥር 14 ላይ መስዋዕተ ንጹሐ ዘአልቦ ነውር ይለዋል። ጌታችን መድኃኒታችን ኢየሱስ ክርስቶስን እውነተኛ እና ንጹሕ ነውር ነቀፋ የሌለበት መስዋዕት ስለኛ ራሱን ያቀረበበትን መንገድ መስዋዕት መሆኑን ይገልጸዋል ማለት ነው። ነውር በሰዎች ላይ ሲገለጥ ወይም ነውር የተገለጠባቸውን ነውር የተገኘባቸውን ሰዎች ኢትዮጵያውያን በተለየ መልኩ ይጠሯቸዋል፣ እንሰማለን። ነውራም፣ ነውረኞች፣ እነ ነውር ጌጡ እያሉ ሁሉ ይጠሯቸዋል። በጣም ነውረኞች የሆኑና በነውራቸው የሚዝናኑ እና ለሰው ደንታ የሌላቸው ሰውን ከመጤፍ የማይቆጥሩ ሰዎችን እነ ነውር ጌጡ፣ እገሊት እኮ ነውር ጌጡ ነው፣ እገሊት እኮ ነውር ጌጧ ነው። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 3 ላይ እንደተናገረው ክብራቸው በነውራቸው ይላል። በጣም የሚገርም ነው። ሐሳባቸው ምድራዊ ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው ይላል። በነውር መክበር ማለት ነው። የነውር ስራ እየሰሩ መልበስ፣ የነውር ስራ እየሰሩ ማጌጥ፣ የነውር ስራ እየሰሩ መብላት መጠጣት፣ የነውር ስራ እየሰሩ ቤት መግዛት፣ መኪና መንዳት ማለት ነው። ክብራቸው በነውራቸው የሆነላቸው ማለት ነው። ይሄ በጣም ከባድ ነው።
ስለዚህ ነውር ጌጡ ይሏቸዋል። በቀድሞ ጊዜ በነገስታቱ አንድ ትልቅ ስራ ሲሰራ ግንባታ ሊሆን ይችላል 50 ሰሪ 50 ደንጓሪ 50 አነዋሪ ያስቀምጡ ነበር ይላል። 50 ሰሪ 50 ደንጓሪ 50 አነዋሪ ማለት የሚሰራ 50 እንደገና ደግሞ ደንጓሪ ማለት የሚነቅል የሚተክል መሰረት የሚጥል እንደማለት ነው። 50 ደግሞ አነዋሪ ማለት ነቀፋ ወይም ስተት የሚለቅም ማለት ነው። ሆም ብሎ አይደለም ከስራው አንፃር የተሳሳቱትን ለምሳሌ እኛውን በዘመናዊ ቋንቋ ኤዲተር፣ አርታይ፣ ሀያሲ እያልን የምናስቀምጣቸው ማለት ነው በጥሩ ቋንቋ። እነዚህ ወይም ደግሞ ሱፐርቫይዘር ቼክ የሚያደርግ የሚያረጋግጥ የሚያይ ስህተቶችን ነቅፎ የሚያወጣ የሚያርም ማለት ነው። ስለዚህ እነዚህን ነገሮች በትክክል ይሰሩባቸው ነበር ማለት ነው። ወደ ዋናው ነጥብ እንሂድ። እንደ መንደርደሪያ ይህንን ያልካየን የነውር አይነቶችን በምሳሌ እንዘርዝር። ለምሳሌ የነውር አይነቶች በጣም ብዙ ናቸው። ቀደም እንደነገርኳችሁ ነው። በአንድ ሀገር ነውር የሆነ በሌላ ሀገር ደግሞ ነውር ላይሆን ይችላል። ግን ብዙ አይነት የነውር አይነቶች አሉ። እስኪ እናንተ የምታውቋቸውን ነውር የምትሏቸውን እናንተ የምታውቋቸውን ነውሮች አስቡ። ከዛ ቀጥሎ እኛ የያዝነውን የነውር አይነቶች እናስቀምጣለን ማለት ነው። ትዝ ያላችሁን ደግሞ አስተያየት በመስጫው ቦታ ላይ ታስቀምጡልናላችሁ። አንደኛ እናንተ ነውር የምትሉትን በራሳችሁ ለእኔ ይሄ ነውር ነው ብላችሁ ያስቀምጣችሁትን። ሁለተኛ በአካባቢያችሁ ያሉ ሰዎች ነውር የሚሉት እናንተ ነውር ላትሉት ትችላላችሁ። በአካባቢያችሁ ያሉ ሰዎች ግን ነውር ብለው የፈረጁት ነገር ምን እንደሆነ ትነግሩናላችሁ። በሶስተኛ ደረጃ ሰዎች ነውር የሚሉት ራሳቸው አካባቢው ሳይሆን በግል ባህሪያቸው ወይም በግል እሳቢያቸው ነውር ብለው የፈረጁት ነገር ምን እንደሆነ ትነግሩናላችሁ። ለምሳሌ ጥቂቶችን እናንሳ። ሰው ፊት ምራቅን መትፋት ወይም ጢቅ ማለት በጣም ነውር ነው። አንዳንድ ሰዎች አይታችሁ ከሆነ ሰዎች በተሰበሰቡበት አካባቢ መትፋት ብቻ አይደለም፣ ከመትፋት በፊት ጉሮሯቸውን ሲጠርጉ በጣም ኃይለኛ ድምፅ የሚያሰሙ ሰዎች አሉ። የሚያስደነግጧችሁ ማለት የሰውዬ ምንድን ነው ከሰውነቱ የሚያወጣው እስከምትሉ ድረስ ማለት ነው። በጣም ነውር ነው፣ ሰው እስከሚሰማቸው ድረስ ማለት ነው። ለምሳሌ ሰዎች በወጣትነት ሽማግሌዎች ቆመው ወጣቶች ቁጭ ብለው ሲታይ ይሄ ነውር ነው። ወጣቶቹ ለሽማግሌዎቹ ቦታ መልቀቅ እንዳለባቸው የህብረተሰቡ ኤቲክስ ወይም ደግሞ እንደ ቅዱሳት መጽሐፍት ሽማግሌ ማክበር አባትና እናትን ማክበር ተገቢ ስለሆነ ማለት ነው። ከምግብ ጋር በተገናኘ መጥኖ አለመጉረስ። አንዳንድ ሰዎች ምንድነው የሚለው እንደውም በአባባላችን አፍ የሚጎርሰውን እጅ ይመጥናል ይባላል። ስለዚህ አንዳንዴ ከእጃችንም ተርፎ ሁሉ የምንጎርስበት ሁኔታ አለ። ሰው በሁለት ጉንጩ አያኝክም ይላሉ ኢትዮጵያውያን። ነውር ነው። እናንተ ተነጋገሩበት። ድምፅ እያሰሙ ማኘክ ሌላ ሰው እስከሚሰማ ድረስ ነውር ነው ይላሉ። በጣም ጥቃቅን የሚመስሉ ግን ሰውን የሚያስገምቱ ብዙ ጉዳዮች አሉ። በአጠቃላይ ነውር ከአንድ ክርስቲያን ቤተሰብ፣ ከአንድ ካህን፣ ከአንድ አገልጋይ፣ ከአንድ እንግዳ የማይጠበቁ ነገሮች ማለት ነው። ለምሳሌ እንግዳ በእንግድነት በተጋበዘበት ቤት ወይም በእንግድነት በገባበት ቤት ባለቤቶቹ ሊያደርጉት የሚገባውን ነገር በሙሉ ማድረግ አይጠበቅበትም፣ እነሱ ካላዘዙት በስተቀር ማለት ነው። አንደኛ እንግዳ ከአባወራው በፊት ቀድሞ እጁን አይታጠብም፣ አባወራው ካላስቀደመው በስተቀር ማለት ነው በባህላችን። ሁለተኛ እንግዳ ዘሎ ሌማት አይገባም ወይም ወደ ጓዳ አይሄድም። እንግዳ እስከሚቀርብ ይጠብቃል፣ ቀድሞ እጁን አይታጠብም። እንደውም አንድ አባባል አለ፣ ከአባወራው በፊት ቀድሞ እጁን የታጠበን አንድ እንግዳ አባወራው በጣም ብስጭት ብሎ እጁን ከታጠበ በኋላ ዝም አለው ማለት ነው። መጨረሻ ላይ ዝምታው ሲበዛ ግራ ገባው እንግዳውና ከዛ ሲጠይቅ እስኪ ማን እንደሚያቀርብልህ ያለው ቀድመ እጅን ታጥባል ማን እንደሚያቀርብልህ ያለው አለው ይባላል። እና ቀድሞ ከአባወራው እጅ መታጠብ፣ ይሄ ቀድሞ ወደ ወጭቱ እጅን መስደድ በይሁዳ ታሪክ የተፈጸመ ነው። ጸሎት ሳይደረግ ጸሎት ከተደረገ በኋላ ቡራኬ ሳይሰጥ ራሱ ስርዓት አለው ማለት ነው። እና እንደዚህ አይነት እና የመሳሰሉ ጥቃቅን የሚመስሉ ግን በሰው ፊት ማንነታችንን አጋልጠው የሚያሰጡ ነገሮች ይኖራሉ። ሁሉም የየራሱ ነውር አለው በነገራችን ላይ ማለት ነው። ሁሉም የየራሱ ነውር አለው ማለት ነውር ብሎ የሚያስቀምጠው ማለት ነው። ነውር ብሎ የሚፈርጀው ሁሉም የየራሱ አለው። ለምሳሌ አረቦች ጫማን ገልብጦ ማስቀመጥ ነውር ነው ይላሉ። ወደ ጅቡቲ ለአገልግሎት ሄጄ በነበረ ሰዓት አንድ ምዕመን ሁሉም ሰው ጫማውን አውልቆ በር ላይ ወደ ቤተክርስቲያን ገብቷል እና ከዛ በኋላ
ያ ምዕመን ጫማ እየገለበጠ በስነ ስርዓት ጥንዱን አንድ ላይ እያደረገ ያስቀምጣል። እና በጣም ትጋቱ ገርሞኝ እንዴት አይነት ትጉ ምዕመን ነው ብዬ ስጠይቅ አይ እዚህ በአረቦቹ ሕግ ጫማ እንደዚህ ተገልብጦ መቀመጥ በጣም እንደ ስድብ ነው የሚቆጠረው። ስለዚህ በተቻለ መጠን እነሱም ስለሚመጡ ኢትዮጵያውያን የሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እምነት የተቀበሉ ከኢትዮጵያውያኑ ጋር የሚመጡ ኢንቫይት የሚያደርጓቸው ስላሉ ያንን ማየት ስለሌለባቸው ጫማ እያስተካከለ እና በአረቦች ጫማን ገልብጦ ማሳየት ሶልን ማሳየት ነውር ነው ይላሉ። በእኛ ሀገር ደግሞ ሐመር ውስጥ ስትመለከቱ ራቁታቸውን ሴቶች ትንሽ አካላቸውን የሚሸፍኑበት ቆዳ ወይ ቅጠል ካልሆነ በስተቀር አሁን ቲፒካል ወደ ውስጥ ገብተን ስንመለከት እነዚህ ከተማ ውስጥ ያሉትን ሳይሆን ራቁታቸውን ናቸው እና ሴቶች ጡታቸውን ሁሉ ክፍት አድርገው ነው የሚሄዱት ሳይሸፍኑ። እና በዛ ሀገር ነውሩ ልብስ መልበስ ነው። እንደውም አንድ ጋዜጠኛ ጠይቋት ለምንድን ነው ሰውነታችሁን የማትሸፍኑት ተብሎ ስትጠየቅ እናንተ ለምን ፊታችሁን አትሸፍኑም የሚል ጥያቄ ነው ያመጣችው። እናንተ ፊታችሁን እንደማትሸፍኑት ውበት ስለሆነ እኛም ደግሞ ሰውነታችንን አንሸፍንም ብላ ስትመልስ ሰምቻለሁ። በናይጄሪያ ውስጥ አንድ ጽሑፍ ሳነብ አንዲት የደረሰች ልጃገረድ መድረሷ የሚታወቀውና ለትዳር ብቁ ናት ተብሎ የሚታሰበው አንድ ሙሉ ዶሮ ቀርቦላት እሱን ስትሰራ ሳይሆን ሙሉ ለሙሉ ስትበላ ጨርሳ ማለት ነው። ይሄ ደግሞ በጣም የሚገርም ነው። ይሄንን በልታ ያልጨረሰች ሴት ልጃገረድ ለጋብቻ ብቁ አይደለችም ይባላል። እንደ ነውር ይቆጠራል። እኛ ጋር ዶሮ መስራት አልችልም ማለት እንደ ነውር ይቆጠራል። እዛ ሀገር ደግሞ አንድ ሙሉ ዶሮ አልበላውም አልጨረስኩም ማለት እንደ ነውር ይቆጠራል ማለት ነው። እስኪ እናንተ ደግሞ ተነጋገሩ ነውር የምትሉትን። ይሄ ነውር ነው፣ ይሄ ደግሞ ምን ነውር አለው፣ ይሄ ነውር ሊሆን አይችልም የሚባለውን ሐሳብ አስቀምጡ። ከዛ በኋላ ከቀዳሚ ጸጋ ጋር ያንን ጥያቄያችሁን ሰብስበን የምንመለስበት መርሃ ግብር እንደተለመደው ይኖረናል ማለት ነው። እኔ አንድ ጽሑፍ ሳነብ እነዚህ ጉዳዮች ነውር ናቸው ብሎ ጸሐፊው የዘረዘራቸው ነገሮች እጅግ በጣም ስላስደነቁኝ ከዛ አንጻር ራሳችንን ውስጣችንን እንፈትሽበታለን ብዬ ስላሰብኩ ለዚህ መርሃ ግብር የሚጠቅሙትን ብቻ መርጬ በተወሰነ መልኩ ለማስቀመጥ እሞክራለሁ። ጽሑፉ አንድ ሰው በሚኖረው ማህበራዊ መስተጋብር ወይም ግንኙነት ባያደርጋቸው ጥሩ ነው የሚላቸውን ጉዳዮች ነው የዘረዘረው። በዚህኛው መርሃ ግብራችን ደግሞ ነውር የሆኑ ማለት ነው። ለምሳሌ አንደኛ የተዋስከውን ወይም የተበደርከውን ዕቃ ሊሆን ይችላል፣ ገንዘብ ሊሆን ይችላል። ሰውየው አልጠየቀህም ወይ ረስቶት ሊሆን ይችላል። ያ ሰው ግን ያ ነገር ተረስቷል ብለህ ዝም አትበል፣ ነውር ነው፣ መልስለት ይላል። አሁን ቤታችንን ቼክ እናድርግ። የመጽሐፍ ሼልፎቻችንን የተዋስናቸው ብዙ መጽሐፍቶች ግን የዋሱን ሰዎች የረሷቸው ይኖራሉ። በጣም ነውር ነው። የቤት ዕቃዎችም ሊሆን ይችላል። የቤት ዕቃዎቻችንን ቼክ ማድረግ አለብን። እናቶቻችን፣ እህቶቻችን አሁን ምናልባት እነዚህ ነገሮችን መጠቀም ስለማንችል መዋዋሱ ላይኖር ይችላል እንጂ ሙቀጫም፣ ዘነዘናም፣ ቡና መውቀያም ሊሆን ይችላል፣ ሲኒ፣ ማንኪያ፣ እነዚህን የተዋስናቸው ግን አዋሾቻችን የረሱት ለጊዜው የዘነጉት ቤታችን ያስቀመጥናቸው ብዙ ዕቃዎች ሊኖሩ ይችላሉ። የተዋስከውን መልስ። እነዚህን የተዋስከውን ባስታወሰ ቁጥር ሰውየው ሕሊናው ካንተ ጋር ነው የሚሆነው፣ በሕሊናው ሊረግም ይችላል ይላሉ። ስለዚህ የሰውን ዕቃ ወስዶ ዝም ማለት ነውር ነው ይላሉ። ቤቶቻችንን ቼክ እናድርግ፣ የተዋስናቸውን ነገሮች እንመልስ። ነውር ነው። ሰውየው ዝም ስላለን አለመስጠት ከሌብነት የሚተናነስ ስላልሆነ ማለት ነው። ሁለተኛ አንድ ሰው በሆቴል ምሳ ሊጋብዝ ቢያስብ ይላል ምሳ ሊጋብዝ ቢያስብ እና የመታዘዙን ተራ ላንተ ቢሰጥ እዘዝ ቢለ ማለት ነው። በጣም ውድ የሆኑ ምግቦችን አትዘዝ ይላል። ሰውየው እንዴት እንዳየው አላውቅም። በብዙ ሰዎች ሕይወት ውስጥ ሊኖር ይችላል። ጋባዡ ወደ ሆቴል ከወሰደ በኋላ በጣም ውድ የሆነውን ምግብ መርጠህ አትዘዝ ይላል። አንዳንድ ጊዜ እኛ የሚያስፈልገንን ነገር መጠነኛ የሆነ ነገር ስንጠይቅ አይ ሰዓቱ የምሳ ሰዓት ነው ወይም ደግሞ እንደዚህ ነው፣ ስለዚህ ይሄንን ነው ማዘዝ ያለብህ ብሎ ከፍ ያለ ነገር እሱ ሊያደርግ ይችላል። ሰዎች ልክ መጽሐፉ ላይ እንዳለ ማለት ነው አይደለም፣ በጥቂቱ ሲታመኑ በብዙ እንደሚሾሙት ማለት ነው። ስለዚህ ከፍ ያለውን ነገር አትዘዝ። ጥሩ አድርጎ የታዘበ ይመስለኛል። አንዳንድ ጊዜ ጋባዥ የማይመገበውን ማለት ነው፣ ጋባዥ የማይበላውን፣ ሁለተኛ ከአንድ ሰው በላይ 3-4 ሰው የሚያስተናግደውን ትልቅ ነገር
የሚያዙ ሰዎች አሉ እና እንደዚህ መሆን የለበትም። 4-5 ሰው የሚመገበውን ለብቻ ማዘዝ የለብህም። በጣም ውድ የሆኑ ነገሮችንም ማዘዝ የለብህም። ግብዣውን ማክበር አለብህ ማለት ነው። እሱ እስካላሰናበተ ድረስ እንዲህ አድርጎ ተሽቀዳድሞ ማይሆን ነገር ማድረግ ነውር ነው ይላል። ሶስተኛው ሰዎችን ስታገኝ ከሰላምታው ባለፈ ማለት ነው አንዳንድ የማይጠየቁ ጥያቄዎች ከሰውየው ህይወት ጋር በቀጥታ የሚገናኙ እሱ ራሱ እስካልፈቀደ ድረስ በነገራችን ላይ ግንኙነታችን ይወስነዋል። ግን ከሰላምታ የዘለለ ግንኙነት የሌለን ሰዎች ወይም ደግሞ በሰላምታ መካከል የማናነሳቸው ነገሮች ለምሳሌ እስካሁን አላገባህም ይላሉ አንዳንድ ሰዎች። ይሄ ሰውዬ ከኛ በጣም የራቀ ነው። አለማግባቱ ወይም ማግባቱን ብዙ መረጃ ላይኖረን ይችላል። አግብቶ ፈቶም ሊሆን ይችላል። ብዙ ነገሮች አሉ በህይወት። ስለ ትዳር እሱ እስካላነሳ ድረስ እንዴት እስከዛሬ አላገባህም የሚል ነገር ማስቀመጥ የለብንም። እስካሁን አልወለድክም የሚሉ ሰዎች አሉ። እስካሁን ቤት አልሰራህም፣ እስካሁን ቤት አልገዛህም፣ ስንት ነው የምታገኘው የሚሉ አሉ። ልክ እንደ ሀገር ውስጥ ገቢ የሚመረምረዋቸው ማለት ነው። እና እነዚህ የማይጠየቁ ጥያቄዎችን የሰውየው የግል ህይወቱን ብቻ የሚመለከቱ ነገሮችን ማንሳት የለብህም ይላል። አራተኛ በንግግር ጊዜ የሰውን ሐሳብ አስጨርስ ይላል። ብዙ ሰዎች አሉ የምትናገሩትን የማይሰሟችሁ፣ እነሱ የሚናገሩትን እያሰቡ የሚጠብቁ ማለት ነው። ልክ ስትጨርሱ የሚናገሩት ሌላ ነገር ነው። እንደው ቢያስጨርሷችሁ እንኳን እናንተ ከተናገራችሁ በኋላ የሚናገሩት የማይገጥም ተናግራችሁት መልሱን መልሳችሁት ሊሆን ይችላል። ስብሰባ ላይም እንደዚሁ ነው። ተሰብሳቢው ሰብሳቢውን የማያዳምጥበት ሁኔታ አለ። ደግሞ በተለይ የሚናገረውን ንግግር አለማስጨረስ ማለት ነው። ይሄ በሶሻል ሚዲያም ያጋጥማል። አንዳንድ ጽሁፎችን ፖስት ስናደርግ በጣም የሚያሳዝን ነው። ጫፍ ያነቡና ሰዎች ሙልጭ አድርገው ይሰድቧቸዋል ኮሜንት ላይ። እንዴት እንዲህ ትላለህ? እንዴት እንደዚህ ይሆናል? ምናምን። ግን ከስር መልሱ ተመልሷል። በጣም ያሳዝናል። ብዙ ሰዎችን ያስተዛዝባል። አንዳንድ ጊዜ ጽሁፎቹን ሳናነባቸው ቶሎ ኮመንት የምናደርግ ሰዎች አለን። በጣም ቀላል እኮ ነው። ጽሁፉን አይቼዋለሁ ግን ቀስ ብዬ ጊዜ ሲኖረኝ ያነባለሁ፣ ስለ ጽሁፉ አመሰግናለሁ ማለትም ይቻላል። ጥልቅ የሆነ አስተያየት የሚሰጡ ሰዎች አሉ። ቪዲዮዎችንም እንደዚሁ ሳንመለከት ሳናይ አስተያየት እና ጥያቄ የምናስቀምጥ ሰዎች አለን። ስለዚህ ሰው ሲናገር ማስጨረስ ማለት ሰውየው የጻፈውን ጽሁፍ አንብቦ መጨረስ፣ የተናገረውን ንግግር ያስቀመጠውን ቪዲዮ አዳምጦ መጨረስ። ካልጨረስን አስተያየት አንስጥ። ስለዚህ ሰዎች ሲናገሩ ማዳመጥ፣ አለማቋረጥ። ይኸው ማዳመጥ በፈቃደኝነት ላይ የተመሰረተ ነው። አለማዳመጥ መብታችን ነው። ግን ሰውየው እንዳያወራ እናደርገዋለን። ሰውየውን እያቋረጥ ነው ማለት ነው። ስለዚህ ይሄ ነውር ነው። በጣም አግባብ አይደለም። በንግግር ጊዜ ሐሳብን አለማቋረጥ። አምስተኛ ምስጋናን መንፈግ ነውር ነው ይላል ጽሁፉ። አንዳንድ ሰዎች የሚያደርጉላቸውን ነገር ለምሳሌ በእድሜ ሊሆን ይችላል፣ በአገልግሎት ሊሆን ይችላል፣ በክህነት ሊሆን ይችላል፣ በማዕረግ በዓለማዊም ስልጣን ሊሆን ይችላል። በተለያየ መልኩ ብቻ ሰዎች ለነሱ ጥሩ ነገር ኖሯቸው የሆነ ነገር ያደርጋሉ። ጠብር ግፍ ብለው ያስተናግዷቸዋል እና የምስጋና ቃል ከአፋቸው አይወጣም። እንደ ግዴታ ነው የሚቆጥሩት። እንደውም ምን ይላሉ ኢትዮጵያውያን? ባለጌ ሙሽራ ይላሉ። በጣም የሚገርም ንግግር ነው። ባለጌ የሆነ ሙሽራ ወይም ሰውን የማያከብር ማለት ነው። ሚዜዎቹ አገልጋዮቹ ይመስሉታል ወይም አሽከሮቹ ይመስሉታል ይላል። ምን ማለት ነው? ሙሽራና ሚዜው፣ ሙሽሮቹ በሰርግ ጊዜ ለሚዜው ጠብር ግፍ ብለው ያገለግላሉ፣ ያስተናግዳሉ። ጫማውን አያስርም፣ ልብሱን ሸሚዙን አይቆልፍም። ሁሉ ነገር የሚያደርጉት እነሱ ናቸው። ግን ይሄን ማድረጋቸውን እንደ አሽከርነት እንደ ባርነት ይቆጥረውና እንዲያደርጉለት ሁሉ ያደርጋል ማለት ነው። እንግዲህ እኛ ስንሞክር ነው እነሱ የሚመጡት አይደል? ጫማችንን ለማድረግ ጎንበስ ስንል ሮጦ ይመጣሉ። ስናደርግ ነው ለክብር የሚደረግልን እንጂ ልክ እንደ አሽከር እንደ ሎሌ እንደ ገረድ የምንቆጥር ከሆነ ሰውን በጣም ከባድ ነው። የተደረገልን ነገር ምንም ይሁን ምን ምስጋና መንፈግ የለብንም። አመሰግናለሁ፣ እግዚአብሔር ይስጥልኝ ማለት አለብን እና ምስጋናን መንፈግ አግባብ አይደለም፣ ነውር ነው። ሰው እንዴት ብዙ ነገር ተደርጎለት አመሰግናለሁ አይልም? እንዴት አይናገርም? እኔ አንዳንዴ ይገርመኛል። መንገድ እንጠይቃለን አይደለ? ሰውየው በጣም በትሁት ሰብዕና ያሳየናል። አንዳንድ ጊዜም ደግሞ አብሮን ይሄድና በቃ እስከዚህ ድረስ መታል አይደል? በዚህ ጋር ስትሄድ እንደዚህ ስትሆን ታገኘዋለህ ይላል። እሺ ብለን ነው የምንሮጠው። አመሰግናለሁ አንልም። እግዚአብሔር ያክብርልኝ አመሰግናለሁ። እና ሊለምድብን ይገባል። ልጆቻችንም የሆነ ነገር ከተደረገላቸው በኋላ እግዚአብሔር ይስጥልን እንዲሉ፣ አመሰግናለሁ እንዲሉ እና
የምስጋና ንፉጎች ነን። ይሄ ደግሞ በመንፈሳዊ ሕይወት በተለይ እንደ ውዳሴ ከንቱ ስለምንቆጥረው እና ውዳሴ ከንቱ የሚሆነውና የማይሆነውንም ስለማንለይ እንደ ባህል አድርገን እንይዘዋለን። በቃ አለማመስገን ማለት ነው። ዋናው እግዚአብሔር ነው ዋጋ የሚከፍለው። ምን ችግር አለው እኔ አመሰገንኩት አላመሰገንኩት የምንል ሰዎች አለን። እና በጣም ኦቨር ያልሆነ ደግሞ ንፍገት የሌለው ተገቢ የሆነ ምስጋና መቸር ማመስገን አለብን። ምስጋናንም መንፈግ አለማመስገን ነውር ነው ይላል። ስድስተኛው ወንድምን የእናትና የአባት ልጅን ብቻ አይደለም። ወንድም ሲባል በብዙ መልኩ ማለት ነው። አዳማዊን ወንድምን መንፈሳዊ ወንድምን ሊሆን ይችላል። በስራ ዓለም ያለው በትምህርት ቤት ዓለም ያለው ሊሆን ይችላል። በጀርባ ወይም በጨለማ መውቀስ እና ማማት ማለት ነው። ከጀርባው አብሮ ሲጫወት ቆይቶ ብድግ ሲል ለብቻ ያንን ወንድም አስቀይሞንም ሊሆን ይችላል። ግን ከጀርባ ሆኖ ማማት መሸመቅ፣ ይሄ አግባብ አይደለም፣ ነውር ነው። ፊት ለፊት ያ ወንድም አስቀይሞን ከሆነ ፊት ለፊት መናገር። መጽሐፍ ቅዱስ በነገራችን ላይ እንደዚህ ነው የሚለው። የማቴዎስ ወንጌል ምዕራፍ 18 ቁጥር 15 ላይ ወንድምህ ቢበድልህ ነው የሚለው። ወንድምህ ቢበድልህ፣ በሃይማኖት ወንድምህ፣ በሰውነት ወንድምህ ማለት ነው። አካልህ የግድ የእናትና የአባት ልጅ ማለት አይደለም። አዳማዊ ሆነውን ወንድምህ ቢበድልህ ሄደህ አንተና እሱ ብቻችሁን ሆናችሁ ውቀሰው ነው የሚለው። አንተና እሱ ብቻችሁን ሆናችሁ ውቀሰው። ቢሰማ ወንድምህን ገንዘብ አደረግከው አተረፍከው ነው። ባይሰማ ሁለተኛ ስቴፕ አለ፣ ከሌላ ሰው ጋር ሆነው ውቀሰው። አሁን አንዳንድ ሰዎች ከሌላ ሰው ጋር ሆነው መውቀስ አይደለም ያሙታል፣ ይጠሉታል፣ ይተቹታል። እሱ አይደለም ከሌላ ሰው ጋር መውቀስ እንኳን መጀመሪያ ለብቻ ከነገርከው በኋላ ነው ይላል መጽሐፉ። ስለዚህ ለብቻ ንገረው። አሁን በጣም ከባድ ነው። ሶሻል ሚዲያው ላይ ነው እንደው የምናሰጠው ማለት ነው፣ ሰው እንዳይመስላችሁ ብለን ማለት ነው። በጣም የሚያሳዝን ነው። ለብቻ ያደረግነውን ለብቻ የተነጋገርነውን ነገር ለዓለም አውጥተን እንዘረግፈዋለን እና ምን ተቸው ምን ሰድበው። ያውም በጣም የሚያሳዝነው የሰውየውን ኢንቴንሽን ሳናውቅ ማለት ነው። የሆነ ጽሑፍ ጽፎ ሊሆን ይችላል፣ የሆነ ቦታ ላይ ተገኝቶ ሊሆን ይችላል። ሰውየውን ሳንጠይቀው ዝም ብለን አንስተን መሳደብና ማሳጣት ነው። ይሄ ነውር ነው፣ እጅግ በጣም ነውር ነው። ወንድምን ከመግደል አይተናነስም። ምክንያቱም መጽሐፍ ይላል አይደለ፣ ወንድሙን የገደለ በፊት የገደለ ይሙት ነበር። አሁን አይደለም፣ ወንድሙን ጨርቃም ብሎ የተሳደበ ጨርቃም ብሎ የተሳደበ የሸንጎ ፍርድ፣ ደንቆሮ ብሎ የተሳደበ ግን የገሃነም ፍርድ ይገባዋል ይላል። ስለዚህ ከባድ ነው። ወንድምን ከጀርባ ማማት፣ መተቸት፣ ይሄ በጣም ነውር ነው። ፊት ለፊት መናገር፣ ፊት ለፊት የመናገር ወኔው ከሌለን ደግሞ መቻል ነው። በቃ መቻል ዋጋ የምናገኝበትም ስለሆነ ማስጣቱ ግን አግባብ አይደለም። ሰባተኛው የሆነ ሰው ስልኩን፣ አሁን ሁላችንም ከስልክ ጋር የተገናኘ ህይወት ነው ያለን አይደለ? ቢሮአችንን ሊሆን ይችላል፣ መሳቢያችንን ሊሆን ይችላል፣ ቁምሳጥናችንን ሊሆን ይችላል፣ ቦርሳችንን ሴቶች ሊሆን ይችላል። የሆነ ሰው ፕራይቬሲ በጣም የግል የሚለውን ነገር ሊሰጠን ይችላል። መስጠት ብቻ አይደለም። ለምሳሌ ከስልካችን ጋር ይህንን ፎቶ ተመልከተው ብሎ ይሰጠንና ከዛ እሱ ዞር ይላል። ያንን ፎቶ አይተን አስተያየት መስጠትም ከሆነ አስተያየት መስጠት፣ ወይ ዝም ማለትም ዝም ማለት ሲገባን፣ ወይ አይቼዋለሁ ማለት ሲገባን፣ ወይ አይተን መመለስ ሲገባን ከዛ ፎቶ ፊትና ኋላ ያሉትን በሙሉ ለማየት እንሞክራለን። እንደውም ቶሎ ቶሎ ሰውየው ሳያይን ማለት ነው። ያልተፈቀደልን ነገር ውስጥ እንገባለን። የሆነ ጽሑፍን ማንበቡ ብሎ ይሰጠናል። ጽሑፍን ካነበብን በኋላ ወደ ሌላ ፕሮፋይል፣ ወደ ሌላ ነገር እንገባለን። ያልተፈቀደልን ነገር ማለት ነው። ቦርሳም ቢሆን ከቦርሳ ውስጥ የሆነ ዕቃ ይዘና ሊለን ይችላል። ከቦርሳ ውስጥ ያንን ዕቃ ለማውጣት ሄድን። ያንን ዕቃ ስናውጣ ሌላ ነገር እናያለን። እሱ እንኳን አይናችን እሺ ብሎን ስለሆነ ነው ይችላል። ከፍተን ሁሉ የምናነብ ሰዎች አሉ። እና ሰዎች አምነውን የሆነ ነገር አድርግ ሲሉን ያንን ነገር ብቻ አድርገን መውጣት ነው። ስንዝር ሲሰጠን ክንድ መመኘት የለብንም። ታማኝነታችንን የሚገልጸው እሱ ነው። ያየነው ሌላ ነገር እንኳን ቢሆን እንዳላየን ነው መሆን ያለብን። እሱ ያሳየን ይህንን ነው። ሌላው ነገር እንድናይ አልፈለገም። ብዙ ጊዜ ስልካችን ላይ ነው ቶሎ ቶሎ የሰው ስልክ የምንጎረጉር ሰዎች አለን እና አሰሳ ውስጥ የምንገባ ማለት ነው። ፍተሻ ውስጥ የምንገባ የሰውን ፕሮፋይል ለማወቅ የምንጎረጉር ማለት ነው። ለዚህ ነው እኮ በስርቆት በቀዳዳ ሰው ሳናስፈቅድ ፓስወርድ ሰብረን ምናምን ገብተን ምንም ነገር ላይኖር ይችላል፣ ግን ያን የማየት ሱስ አለብን። ይሄ በጣም ነውር ነው ይላል ጽሑፉ። በጣም የሚገርም ጽሑፍ ነው። ስምንተኛው አንድ ሰው ሐኪም ቤት ሲሄድ ብታገኘው እና ወዴት ነው የምትሄደው ብለህ ስለጠየቅከው ወይም ሳትጠይቀው ወደ ሐኪም ቤት ነው የሚሄደው ካለህ በሰላም ይመልስህ ቸሮር ያሰማ ብለህ ሸኘው እንጂ ለምንድን ነው የምትሄደው ብለህ አትጠይቀው ይላል። ያ የሰውየው የግሉ
ምስጢሩ ሊሆን ስለሚችል ማለት ነው። ወደ ሆስፒታል ብሎ ከነገረ በቂ ነው። እንደ ሰዎቹ ቅርበት ይለያያል በነገራችን ላይ ማለት ነው። እኔ በጣም የምቀርበውን ሰው በጠየቀው ምንም የማይመስለውን ወይም ራሱ የሚነግረኝን ሰው ማለት አይደለም፣ ግን ማንኛውንም ሰው ወደ ሆስፒታል ነው የሚሄደው ካለ በቂ ነው በቃ። እና ችግር አለ አብሬ ልምጣ መርዳት ከፈለግን፣ ካልሆነ ግን ምንህን ነው፣ ምን ሆነ ነው፣ ለምንድን ነው፣ ምን አጋጥሞ ነው እያለን የምንጠይቅ ሰዎች አለን። ይሄ አግባብ አይደለም። መልካሙን ያሰማ ብለህ ብቻ ሸኘው ይላል። 9ኛው እስካልተጠየቅ ድረስ ይላል። ሰውየው እስካልጠየቀ ድረስ ወይም ፍላጎቱን እስካላሳየ ድረስ በጭራሽ ምክር አትስጥ ይላል። እስካልተጠየቅ ድረስ ምክር አትስጥ ይላል። ምክርና ጡጫ ለሰጪው ቀላል ነው ይባላል። አንደኛ የሚቀበለን ሰው ላይኖር ይችላል። ሁለተኛ ማንነታችንን እናወርዳለን ማለት ነው። ዝም ብለን በየሜዳው የሚገባውን ነገር በተገቢው ቦታ ማስቀመጥ አንችልም ማለት ነው። በተለይ እኔ በጣም ማዝ ነው በተለይ ሰው ታሞ ማለት ነው ለመጠየቅ ሄደን አቤት እግዚኦ የምክራችን ናዳ ማለት ነው። አሁን እኮ ትንሽዬ የፍየል ጠቦት ቢያገኝ ይችን ቅርጥፍጥፍ አድርጎ አጥንቷን ሁሉ ቢበላት በአንድ ጊዜ ነው የሚነሳው እንላለን። ይሄ ሰውዬ እንኳን የፍየል ጠቦት ቂጣም የሚበላበት ላይኖረው ይችላል። እንደዚህ አይነት ነገር ቢያደርግበት ትኩስ ነገር አጥሚቱን፣ ብርቱካኑን፣ ምናምኑን ደግሞ አፕል ደግሞ ጥሩ ነው እንላለን። እና ምክራችንን ዝም ብለን በሜዳ ሰውየው ይህን ነገር በሙሉ ላያደርግ ይችላል። እንደውም በተናገርን ቁጥር የሰውየውን የማግኘት ፍላጎት ጨምረን ሌላ ህይወት ውስጥ ልንከተው እንችላለን በጣም በሚያሳዝን መልኩ። ስለዚህ ያልተጠየቅነውን ምክር እንሰጣለን ብለን ሰዎችን ማድረግ፣ ሰዎችን ማሳዘን ተገቢ አይደለም፣ ነውር ነው ማለት ነው። ስለዚህ እስከምንጠየቅ ድረስ መጠበቅ ነው። ወይም ሁኔታዎች ራሱ ለዛ ዝግጁ መሆናቸውን ሳናረጋግጥ ዝም ብለን ብቻ የምናውቀውን ሁሉ ሰው ላይ መድፋት አግባብ አይደለም፣ ነውር ነው ይለናል ጽሑፉ። 10ኛ ከብዙ ጊዜ በኋላ ከአንድ ሰው ጋር ስትገናኝ ይላል። የምታውቀው ሰው ነው፣ ባልንጀራ ሊሆን ይችላል፣ በናፍቆትም የተገናኛችሁት ይሁን። ከብዙ ጊዜ በኋላ የተገናኘውን ሰው አንደኛ እድሜውን መጠየቅ ነውር ነው ይላል። ሁለተኛ ደሞዙን መጠየቅ ነውር ነው ይላል። እሱ ራሱ እስካልነገረ ድረስ እድሜውን ደሞዙን አትጠይቀው ይላል። ስራውንም እንግዲህ ብዙ ጊዜ በውጭው ዓለም የሚኖሩ ወንድሞቻችን እህቶቻችን ወደዚህ ሲመጡ ምንድን ነው የምትሰራው ተብሎ አይጠየቅም ይባላል። ራሳቸው ካልነገሩን በስተቀር እንደ ቅርበታችን ይለያያል ብያቸዋለሁ። ምንድን ነው የምትሰራው ተብሎ አይጠየቅም። ምክንያቱም ብዙ እዚህ ሀገር እንደ ስራ የማይቆጠሩ እዛ ሀገር ግን በደንብ የሚሰሩ ስራዎች ስላሉ የኛ አመለካከት እዛ ካሉ አመለካከት ጋር የተዛባ ስለሆነ ሰዎችን ለመተቸት ፈጣኖች ከመሆናችን የተነሳ በዛ ምክንያት ስራቸውን ሊነግሩ ፈቃደኛ ያልሆኑ ሰዎች አሉ። ምንድን ነው የምትሰራው ተብሎ አይነገርም። በዚህ የተነሳ ነው ሌላ የማይሰሩትን ሌላ ስራ የሚነግሩ ሰዎች ስናስጨንቃቸው ማለት ነው። በቃ እንኳን ደህና መጣ በቂ ነው፣ እንዴት ነው ያለው ነገር፣ አጠቃላይ ሌሎች ብዙ ነገሮችን ከሱ ህይወት ጋር በተገናኘ የምናወራቸው የሱ ፈቃድ የታከለባቸው ጉዳዮች ሊኖሩ ይችላሉ። እስከዛ ድረስ ግን ምንድነው የምትሰራው፣ እድሜህ፣ ደሞዝህ ስንት ታገኛለህ ምናምን ተብሎ አይጠየቅም። አንዳንድ ሰዎች ቤት አለ ብለው ይጠይቋቸዋል። አይ የለኝም ተከራይቼ ነው የምኖረው ትላላችሁ። ስንት ትከፍላለህ ይሏቸዋል። በጣም ይገርመኛል። ስንት ነው የምትከፍለው፣ አሁን የቤት ኪራይ ስንት ነው የምትከፍለው ብሎ የሚጠይቅ ሰው ፐርፐዙ ምንድን ነው እስቲ ንገሩኝ። እኔ አሁን ልከፍልለት አስቤ ከሆነ ልረዳው አስቤ ከሆነ ጥሩ ነው፣ በቃ አልከፍልለትም እኮ። ወይ ደግሞ እዛ አካባቢ እኔ ቤት ለመከራየት ፈልጌያለሁ እና ዋጋ ለማጥናት ካልሆነ በስተቀር ስንት ነው የምትከፍለው ብሎ ይጠይቃቸዋል። ይህን ያለው የምከፍለው ትሉታላችሁ። በጣም ብዙ እኮ ነው ይላቸዋል። አዎ ብዙ ነው ትሉታላችሁ። ምን ያህል ታገኛለህ ይላቸዋል። ደግሞ አይ ደሞዜ ይህን ያለው እና ታዲያ የቤት ኪራዩን ከየት አምጥተህ ትከፍላለህ? ምንድን ነው ማለት ያለበት ይሄ ሰው ማለት ነው። እስከ ጥግ ድረስ ይጠይቁትና ብለው ከንፈር መጥተው ነው የሚሄዱት። ልንረዳው ካላሰብን ያንን ሰው ዝም ብለን መጠየቅ ምን ዋጋ አለው? የአማርኛ አስተማሪ አደረገው የሚባል አንድ አባባል አለ። በጣም የሚገርም በእውቀቱ ስዩም ይመስለኛል የሰራው እሱን እና ሰውየው የአማርኛ አስተማሪ ነው። መነጽሩን አድርጓል፣ ካቦርት አድርጓል፣ ሶምሶናይት መዝገብ የሚይዝበት ይዟል። ቦርሳ፣ የጠበቃ ቦርሳ አይነት ነገር ነው። ከዛ አንድ ሰው ተኝቷል፣ መንገድ ላይ እየለመነ ነው። እንግዲህ አንዳንድ ሰዎች እየለመኑ ይተኛሉ እና ከዛ ሲያየው ሰውየው ተኝቷል፣ ወረቀት ጽፏል እና ወረቀት ላይ ጉዳዩ ተቀምጧል ማለት ነው። ይህ ሰውዬ መጣ፣ አነበበ፣ መነጽሩ አልታያለው፣ ሌላ መነጽር ቀየረና አነበበ። ከዛ በኋላ ሰውየውን ቀሰቀሰው። አሁን እናንተ የምታስቡት ምንድን ነው? ሰውየውን ሲቀሰቅሰው በቃ ሊረዳው ነው፣ ሊሰጠው ነው። ከእንቅልፉ ቀሰቀሰውና
ከዛ እስክሪብቶ ከኪሱ አወጣ፣ ክዳኑን በጥርሱ ከፈተና ይሄ ሐመሮ ሀ ሳይሆን ሀሌታው ሀ ነው ብሎ አስተካክሎለት ሄደ ማለት ነው። ሰውየው እያየ እንደዚህ አይነት ሰዎች አሉ። በጣም የሚገርም ነው። ብዙ ነገር ጠይቀዋችሁ አድርቀዋችሁ የማይሆን ነገር ቀስቅሰውባችሁ የሚሄዱ ማለት ነው። ስለዚህ ይሄ ነውር ነው። የማይጠየቁ ጥያቄዎችን ማሰብ አለብን። የሚጠየቁ ጥያቄዎችን ደግሞ ልናደርገው የሚገባውን ነገር መምረጥ መቻል አለብን እና እነዚህ ነውር ነው። ሰውየው ይታዘመናል በኋላ ላይ ማለት ከሄድን በኋላ። 11ኛው በቀጥታ በማይመለከተን ነገር መግባት የለብንም። ሰዎች በማይመለከታቸው ነገር ሲገቡ ህይወታቸውን እስከ ማጣት ደረጃ ሁሉ ይደርሳሉ። በጣም ነውር ነው። አንዳንድ ሰው ሮጦ መጥቶ እናንተ ጉዳይ ላይ ይገባል። ማንን ነው ምንድን ነው የሚላችሁ ሰው አለ። የራሳችሁ ፕራይቬሲ ሁለታችሁ እያወራችሁ እየተነጋገራችሁ ሮጦ እዛ ጉዳይ ውስጥ የሚገባ ሰው አለ፣ የማይመለከቱ ጉዳይ ውስጥ። ስለዚህ በቀጥታ በማይመለከተን ነገር ውስጥ መግባት ነውር ነው። እኔ አንድ ነገር ላስታውሳችሁ። ድግስ ደግሳችሁ እና ብዙ ሰው መጥቶ እናንተ እየተዋከባችሁ ወዲህ እያላችሁ ማለት ነው ከተጋበዙት ከተጠሩት ውስጥ ብዙም እንኳን ቀረቤታ የሌላችሁ ሰው ይመጣና ጭራሽ እናንተን ያዋክባችኋል። እዛ ጋር እንጀራ ጎሏል፣ እዛ ጋር ጠላ አምጣ፣ ምንድነው እዚህ ቆማችሁ የምትሰሩት? ወደ ጓዳ ግቡና ዳቦውን አምጡት እንጂ ይላችኋል። እልም ያለ አስተናጋጅ በቃ ቤቱን የሚያውቀው ነው የሚመስላችሁና አንዳንድ ጊዜም እናንተ የሆነ ነገር ለበኋላ ይሆናል ወይ ደግሞ ለነገሌ ይሆናል ብላችሁ ያስቀመጣችሁትን ነገር ብድግ አድርጎ አምጥቶት ሲዘረግፎት ያላችሁ እና ሰው ጓዳ ውስጥ ገብተው የሚያስተናግዱ ሰዎች አሉ። በጣም የሚገርም ነው። የቀድሞዎቹ ሰዎች በነገራችን ላይ ትልቅ ድግስ ሲኖራቸው የሽማግሌዎች ናቸው ተሰብስበው፣ ራሳቸው ሽማግሌዎች ማለት ነው ከቤቱ ባለቤት ጋር ይነጋገሩና እገሌ ጠላ ክፍል፣ እገሌ እንጀራ ክፍል፣ እገሌ ሳህን ክፍል፣ እገሌ ደግሞ ወጥ ክፍል፣ እገሌ ብርጭቆ ያቀርባል ብሎ ይመዳደባሉ ራሳቸው። ሌላ ሰው ጣልቃ እንዲገባባቸው አይፈልጉም። እንደው ሌላ ሰው እንኳን ቢመጣ ያው የተመደበው እገሌ ያለ ሂድና አናግሮ ይባላል። ያ ሰው ነው ያንን ሁሉ ነገር የሚያደርገው። አሁን አይታችኋል። ጓዳችሁ ይገባሉ፣ ተሸክሞት ይወጣሉ። ደግሞ ለሰፈራቸው ሰው ነው የሚያደርጉት ያንን ነገር። እኔ በጣም አዝናለሁ። ለግሩፓቸው ማለት ነው። ጠላውንም ለግሩፓቸው፣ ዳቦውንም ለግሩፓቸው፣ ቆሎውንም አምጥተው ለግሩፓቸው የሚሰጡ ሰዎች አሉ። አስተናጋጅ አይደሉም፣ አታውቋቸውም፣ ግን ገብተው በሰው ድግስ የሚፈተፍቱ ሰዎች አሉ። በጣም ነውር ነው በሰው ጉዳይ በማይመለከትን ጣልቃ መግባት። እንደ አሜሪካ ወታደሮች ዝም ብሎ መሞት በማይመለከትን። የአሜሪካ ወታደሮች አፍሪካ ውስጥ መጥተው ይሞታሉ በማይመለከታቸው ማለት ነው። ምክንያቱም የአሜሪካ ፖሊሲ ስለሆነ ነው። በቃ የሰው ሀገር ጣልቃ መግባት ወታደር መላክ ነው አሜሪካ እና በጣም ከባድ ነው። አንድ የሚባል አባባል አለ፣ በጣም የሚገርም አባባል ነው። ከዚህ ጋር አብሮ ስለሚሄድ ላንሳው። ሰውየው የአእምሮ ህመምተኛ ነው እና ለእግረኛ መንገዱ ጀርባውን ሰጥቶ ሰዎች ከጀርባው እየተላለፉ ነው። ግን ከፍ ያለ አንድ ቋጥኝ ላይ ቆመው ዝም ብሎ በተከታታይ 12 12 12 ይላል። የሚጠራው 12 ቁጥር ነው እና የሚያልፉ ሰዎች 12 እያለ የሚጠራው ምንድን ነው? አንዳንዱ ግራ ገብቶት ዝም ብሎ ትቶ ይሄዳል። አንዳንዱ ደግሞ ይፈላሰፋል። አይ 12 እኮ የሚለው የሚካኤል ዕለት ነው የጀመረው ይላል ዝም ብሎ። አይ ሚካኤልን ስለሚያዘክር ነው ወይም ስለሚያስብ ነው፣ የሚካኤል ወዳጅ ስለሆነ ነው ይላል። አንዳንዱ ደግሞ የለም 12ኛ ክፍል ነው ትምህርት ያቋረጠው ይላል። 12ቱን ወስደው ከሰውየው ህይወት ጋር ለማገናኘት ይሞክራሉ። አንደኛው ግን ለምን እጄ ነው አላናግረውም? ምንድን ነው ወደ ታች እያየ ዝም ብሎ 12 12 ነው የሚለው። ሄጄ ላናግረው አለና ተጠግቶት ትከሻውን ነካ ነካ አድርጎ ወንድሜ እያለው ዞር ብሎ አየው ማለት ነው። ከዛ ዞር ብሎ ሲያየው ብቻውን ነው። አነሳና ወደዛ ወደ ገደሉ ቋጥኝ ላይ ቆሞ ነበር 12 የሚለው ወደ ገደሉ ወረወረውና ወደ ታች ነው፣ ጥልቀት አለው። ወደ ታች ከጣለው በኋላ 13 13 13 ማለት ጀመረ የአእምሮ ህመምተኛ። አያችሁ ለካ በማይመለከታቸው እየመጡ የሚያናግሩትን ሰዎች ወደ ገደል እየከተተ ቁጥሩ እየጨመረ ነው ማለት ነው። 11 ነበር፣ 12ኛ ሰው ሲከት 12 አለ፣ 13ኛው ሰው ሲከተው 13። ከዚህ ቀጥሎ ሌላም የማይመለከተው ሰው ይመጣ 14። የሟች ቁጥር ነው የምንጨምረው ማለት ነው። በማይመለከተን ጉዳይ ስንገባ የሟቹን ቁጥር ከፍ እናደርጋለን፣ የተጎጂውን ቁጥር ከፍ እናደርጋለን። ሌላ ምንም የምንጨምረው ነገር የለም። ስለዚህ በማይመለከተን ነገር መግባት በጣም ነውር ነው። 12ኛውና የመጨረሻው በዚህ በቀንዲል ሚዲያ ልማድና ክርስትና መርሃ ግብር ነውር ብዬ ያስኩት ማለት ነው። በእናንተ ሌሎች ሊቀጥሉ ይችላሉ። በድሆች መካከል ወይም ራሳቸውን መመገብ በማይችሉ ሰዎች መካከል ስለ ሀብት፣ ውድ ስለሆኑ ምግቦች፣ በጣም ስለተራቀቁ ኑሮ ማውራት ነውር ነው ይላል ጽሑፉ። ትክክል ነው። ራሳቸውን መመገብ በማይችሉ ሰዎች መካከል
በድሆች መካከል የራስን ኑሮ በጣም ኤግዛጀሬት አድርጎ አጋኖ ማውራት እጅግ በጣም ነውር ነው። አንዳንድ ሰዎች ያልኖሩበትን ነው ያነበቡትን ሊሆን ይችላል፣ ያልኖሩበትን የሰሙበትን ሊሆን ይችላል፣ ያላወቁትን ዝም ብለው የሚያወሩ ሰዎች አሉ። ስለዚህ ይሄ በጣም ነውር ነው። ባልወለዱ ሰዎች መካከል ስለ ልጆች ማውራት ነውር ነው በጣም። የሰዎችን ህይወት ማገናዘብ፣ የሰዎችን ደረጃ ማገናዘብ፣ የሰዎችን ኑሮ ማገናዘብ። ምንድነው የሚሉት ኢትዮጵያውያን? ጫጩት ፊት ፈንግል አይወራም ይላሉ። ከሰዎች ጋር ስንሆን፣ በቤተክርስቲያን ስንገናኝ፣ ስናወራ፣ ማንኛውንም ነገር ስንተገብር እነዚህን ነገሮች ማሰብ አለብን፣ መለየት አለብን፣ መጠንቀቅ አለብን፣ ማሰብ አለብን። ከማን ጋር ነው ማወራው? የት ነው ያለሁት የሚለውን ደረጃችንን ማየት አለብን ማለት ነው። ሰዎች የማይመለከታቸውን ነገር አንስተን እያወራን የሰዎችን አእምሮ መበጥበጥ የለብንም፣ ትዝብት ውስጥ ልንገባ ስለምንችል ማለት ነው። ይሄን በመጽሐፍ ቅዱስ የሉቃስ ወንጌል ምዕራፍ 17 ቁጥር 2 ላይ ከነዚህ ከታናናሾቹ አንዱን ከማሰናከል ይልቅ የወፍጮ ድንጋይ ባንገቱ ታስሮ ወደ ባህር ወደ ጥልቅ ባህር ቢጣል ይቀለዋል ይላል። ስለዚህ ታናናሾች በሆኑ ሰዎች መካከል በኑሮ በኢኮኖሚ ሊሆን ይችላል በተለያየ መልኩ ማለት ነው ያልደረሱበትን ነገር እንደ ማጓጓት እያደረገን እኛ ድሮ ሕፃን ሆነን በዓመት በዓል ዳቦ ቤታችን ሲቆረስ ልጆች ስለሆንን ምንም አናውቀውም እኛ እና ወዲያው ተቆርሶ ትልቅ ዳቦ ይሰጠናል አይደል? ወደ ውጭ ነው የምንወጣው እና ባጥሩ ሆነን ወደ ውጭ ስለማንወጣ ባጥሩ መካከል እዛኛው ጎረቤት ዳቦ የሌላቸው ልጆች እያሳየን እንቁልሉጭ እንላለን። እነዛ ያለቅሳሉ፣ ቤት እሪ ይላሉ። እናት ይህንን አላወቀችም በምን እንደሚያለቅስ ሕፃኑ ማለት ነው። ለእኛ ግን ደስታችን ነው በጣም። ስለዚህ ይሄ ማህበራዊ ህይወት ውስጥ ልክ እንደ ሕፃኑ ማለት ነው ሌሎች ሰዎችን እንቁልሉጭ የምንል ኑሯችንን ህይወታችንን ለማሳየት የምንሞክር በጣም መጠንቀቅ መቻል አለብን። ባለባበሳችን ሊሆን ይችላል፣ በአኗኗራችን ሊሆን ይችላል፣ በአነጋገራችን በአመጋገባችን ሊሆን ይችላል። ሰዎችን ከቻለን ማሳተፍ ነው። ካለበለዚያ ግን በተቻለ መጠን ጥንቃቄ ማድረግ ይጠበቅብናል ነው። ለቅሶ ቤት ተጠርቶ የሰርግ ቤት ለብሶ መሄድ ማለት ነው። በጣም የሚያሳዝን ነው። የማይመለከተን እና ምሳሌ ከሚመስለት ነገር ቢያንስም፣ ስለዚህ ከማን ጋር እንደምንኖር ከማን ጋር እንደምንነጋገር ምን ማለት እንዳለብን ማስተዋል፣ ሳናውቀው ሰዎችን እንዳናሰናክል ማለት ነው። ስለዚህ ነውር ነቀፌታ የሆኑ ነገሮችን ከህይወታችን ለማስወጣት መሞከር መቻል አለብን። ነውሮች በአነጋገር ሊገለጡ ይችላሉ፣ በአለባበስ ሊገለጡ ይችላሉ፣ በምንኖረው ህይወት ሊገለጡ ይችላሉ፣ በምንኖርበት ቦታ ሊገለጡ ይችላሉ፣ በተለያየ መልኩ ማለት ነው። እናንተ ደግሞ ተነጋገሩባቸው። ነውር ነቀፋ የሆኑ በተለይ ክርስትናን በተመለከተ ማለት ነው ለሰው ሕሊና መጠንቀቅ፣ ለሌላው መሰናክል ላለመሆን መሞከር አንዱ የክርስትና መንገድ ስለሆነ ጥንቃቄ ልናደርግ ይገባል። ክርስትና እጅግ በጣም ከዚህ ነገር መጠበቅ ያለበት ጉዳይ ስለሆነ ነውር በልማድና ክርስትና እኛ በእንዲህ መልኩ አዘጋጅተነዋል። እናንተ ደግሞ የምትሉትን አስተያየት መስጫው ቦታ ላይ አስቀምጡልን። እንደተለመደው ከዚህ መርሃ ግብር በኋላ የእናንተን አስተያየትና ጥያቄ የዚህ ሚዲያ ባለቤት ወንድማችን ሊቀ ዲያቆናት ዘማሪ ቀዳሚ ጸጋ ሰብስቦ ይዞ ይመጣና እንነጋገርበታለን። የምታውቋቸውን የነውር አይነቶች ገልጻችሁ ጻፉልን። ነውር ነው ነውር አይደለም ብላችሁ የምትከራከሩባቸውን ሐሳቦች አምጧቸው፣ እንነጋገራለን። ለዛሬው አበቃን። ፈጣሪያችን በቸርነቱ ሁላችንንም ሰምቶ ከመጥፋት ይጠብቀን። እንደተለመደው የቀንዲል ሚዲያ ልማድና ክርስትና መርሃ ግብራችንን ላይክ፣ ሼር በማድረግ ሚዲያችንን ታበረታቱ ከወዲሁ የተለመደውን ግብዣ እናቀርብላችኋለን። ለዛሬው ግን አበቃን። በሰላም ቆዩ። መንፈሳዊ የሆኑ መርሃ ግብሮችና ልዩ አጋጣሚዎቹ ለእኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወነው በፊት ቢያማክሩ ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣
ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁ በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን qandilproduction@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትሳፕ ያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን።